ሩትዬ የኛ ጠንበለል እግዚአብሔር ከውሸታም ቤተሰቦች ውስጥ ነቅሎሽ እንዳወጣ እንጸልያለን። እግዚአብሔር ከጎንሽ ይሁንልሽ። እስቲ የሩታ ፋሚሊዎች ሩታ ደስተኛ ህይወት የምትኖርበት ቀን አናፈቃችሁ? እስከ ዛሬ እያስረገጡት በውሸት እንድትተውን ያደረጉ ቤተሰቦች ውስጥ ተቀላቅላ ነበረ። እግዚአብሔር ደግሞ ከዚህ ውስጥ እንደሚያወጣ 100% እርግጠኛ ሆኖ ይሄ አመት እስከሚያልቅ ድረስ ሳልቅ ሰኔ ውስጥ ራሱ የሚሆኑ ነገሮችን አብረን እናያለን። እግዚአብሔር ሩታዬን ላይወጣት ነው። በቃ ብዙ ቻሌንጆችን አሳልፋለች። ወደፊት ህይወቷን እንድትማር አድርጓታል። ግን እሷ ላይ እየሰራ የነበሩ ሰዎች ዋጋውን ያገኛሉ። ሩታ ግን መቼም አትወጥቅም። የሩታ ነገር አዎ ድራማ ነው የሰራችው ብትልም እንድትዋሽ ያደረጉ የአብርሽ ቤተሰብና አብርሽ ስለሆነ ሩታ ቤተሰብ ምንም ጥፋተኛ አይደሉም። ሩታዬም ምንም ጥፋተኛ አይደለች። የውሸት ሽምግልና እንዲሄድ ያስገደዱት የአብርሽ ቤተሰብ ነው። የሩታ ቤተሰቦች ወጥቶ ተናግረዋል። እምቢ ብሎ ነበር። አሳመናቸው እንዲቀበሉ ተደረገ እንጂ የሩታ ቤተሰብ እምቢ ብሎ ነበር በጭራሽ። ሩታ ከዚህ ጉድ ውስጥ እግዚአብሔር ነቅሎ ሊያውጣት ነው። ሩታና አብርሽ እስከዛሬ ድረስ አብሮ አልነበሩም። አዎ ተከራዩበት ክላስ ቤት አንድ ነው። ክላሶች የተለያየ ክላሶች አሉ። ከዛ ላይ ነው የሚተኛው። የሚሆነ ነገሮችን አብረን እናያለን። በውሸት ብዙ ድርጊቶችን እሷ ላይ ፈጽመዋል። የፈጸመበትን ነገሮች አንድ በአንድ የሚወጣበት ቀን ይመጣል ብዬ አስባለሁ። ሩታዬም የሆነ ኢንተርቪው ላይ የሆነ የሷ ላይ ጫና የበዛበት ወይም እንድትተውን ያስገደዳቸው ነገሮች በሙሉ የሆነ ጊዜ ልታወራ ትችላለች። የሩታ ፋሚሊዎች የነብሩ ቤተሰቦች አብርሽ ምንም ነገር ቢያቀርብ ምንም ነገር የሷ ስም አንስቶ ምንም ነገር ቢያዋሽ እንዳትቀበሉ። ለምን ከዚህ በፊት ፍቅር ላይም አድርጎ ስለነበረ ማለት ነው። ፍቅር ጋር ስራ ነበረ። ሲሰሩ መጨረሻ ላይ ፋት ሲከለክል ቤተሰብ እንደከለከለና ሌላ አገር ለመማር እንደምትሄድ ተደርጎ ነው የተለያዩት። አሁንም ሩታ ላይ የሆነ ነገር ሊፈጸም ስለሚችል ጥንቃቄ ውሰዱ። ከፍቅር ተማሩ። ፍቅርን እንደዚህ እንዴት አድርጎ ከሶሻል ሚዲያ ላይ እንድትጠላ አድርጎ እንደተለያዩ ታውቃላችሁ። አሁንም ከሩታ ጎን መቆም አትርሱ። እስከዛሬ ድራማ ይባካችሁ የሩታ ፋሚሊዎች ጥንቃቄ ውሰዱ። አሁንም ድራማ ነው እየተሰራ ያለው። ሩታና አብርሽ መለያታቸው ጊዜ ደርሷል። አሁን ፍቅር ላይ የተጫወተውን ጌም ሩታ ላይም ተጫውቶ ህዝብ እንዲጠላት አድርጎ እሱን ከሌላ ሰው ጋር ህይወቱን ይቀጥላል ማለት ነው። ፍቅርንም እንዴት አድርጎ ድራማውን ሲጨርስ ወይም ፋት ሲከለክል እንዴት አድርጎ ከሶሻል ሚዲያ እንድትራቅ እንዳደረገ አይታችሁታል። ሩታ ፋሚሊዎች አሁንም አትሸወዱ። ባለፈው ማኪን ውስጥ አብርሽ ራሱ እየሸኘ እንደነበረ አይታችሁታል። ማኪን ውስጥ እንዳለችም አይታችሁታል። ይሄ ልጅ ቤተሰብ የአብርሽ ቤተሰብና አብርሽ ድራማ ሰሪ ናቸው። አኪም ቤት የሚወስዱ ይችላሉ። አብርሽ ተጎዳ ይሉም ይችላሉ። ብዙ ድርጊቶችን ሊፈጽሙ ይችላሉ። ሩታ ደጋፊዎች አሁንም ከሩታ ጎን መቆማችሁን አትርሱ። ቦታውን አትልቀቁ። ሩታ የሚፈጠረው ነገሮችን ለማየት በደንብ ራሳችሁን ዝግጁ ሆናችሁ ጠብቁ። ለምን ከዚህ በፊትም ፍቅር ላይ ያደረገው ድርጊት ስለሆነ ማለት ነው። ራሳችሁን ሆኖ ሩታ ጎን ከመቆም ወዲያላ አትሉ። ይሄ ልጅ ድራማ ሰሪ ነው። ሁሉም ማለት ድራማ ሰሪ ነው። እውነት የሚመስላቸው ነገሮችን ከዚህ በኋላም ሊያቀርብ ይችላል። ሩታና አብርሽ መለያየታቸው ጊዜ እንደደረሰ እኔ በጣም አውቄያለሁ። ፍቅር ላይ ያደረገውን ድርጊት ሩታ ላይ መፍጸም አይችልም። እውነተኛ ግልጹን ነግሮ መፈጸምም ካለበት ለህዝብ ይፋ ያድርግ። ሩታ አብርሽን እንዳላፈቀረች ለስራ እንደተገናኙ ከሁሉም ሰው ሰምታችሁታል። ከሩታ ቤተሰብ ሰምታችኋል። ሌላው ዩቲዩበሮች ወጥቶ ተናግሯል። ሁላችሁንም ሰምታችኋል። መጨረሻ ምን እንደሚፈጠር ስለማታውቁ
ከሩታ ጎን ከመቆም ወዲያላ አትሉ። እሺ ይባካችሁ የሩታ ፋሚሊዎች፣ አሁንም ቪዲዮ እየተለቀቀ አለ። ሩታ ቤት ውስጥ ነው አለችው፣ ቤት ውስጥ ነው እስካሁን። ሩታን ይሄን ቀን ሊሸኛት ይሆን ይችላል፣ ይሄንን ቪዲዮ የሰሩት ማለት ነው። አንድ ቀን 3 ቪዲዮ ተሰርቷል። ሩታ ቤትና እሱ ቤት ትላንት ተለቋል። ዛሬም የተለቀቀው አንድ ቀን 3 ቪዲዮ የቀረጹት ማለት ነው። ይባካችሁ የሩታ ፋሚሊዎች ተጠንቀቁ። ይባካችሁ አሁንም ተጠንቀቁ። ይሄ ልጅ በጣም አደገኛና አደገኛ ድራማ ሰሪ ነው። እሺ ማይመስል ነገሮችን እውነት የሚመስሉ ነገሮችን ከዚህ በፊትም ሰርቷል፣ አሁንም ሊሰራ ይችላል። ተረጋጉ። እሺ ፋሚሊዎች፣ ለእናንተ ቢሆን ይሄንን ቮይስን እያስቀመጥኩት አለሁት ማለት ነው። መረጃውን ከኢትዮጵያ የደረሰውን መረጃዎችን ሪኮርድ ላይ ያስቀምጣላችኋለሁ። እናንተ ደግሞ ሰምታችሁ ለግሩፕ ሼር አድርጉና ተጠንቀቁ። እሺ ይባካችሁ የሩታ ፋሚሊዎች፣ እግዚአብሔር ሩታዬን ከዚህ ውስጥ ሊያወጣ ነው፣ ልትወጣ ነው። በቃ ተረጋጉ። እሺ